እንደ ኢሮፒያን አቆጣጠር በ1990ዎቹ መጀመሪያ ላይ በማዕከላዊ ፍሎሪዳ ውስጥ ጆሮን ጭው ባደረገ ዜና ሀገሪቱ ተናውጣለች። በዶክመንተሪ ፊልሞች፣ በመጽሐፍቶችና በሆሊውድ ፊልም ላይ ይህ ታሪክ ተሰርቶ ይገኛል። እጅግ አስፈሪና በእውነቱ ዓለም ነው ብሎ ለማመን የሚከብድ፣ በተለይ የፍሎሪዳ ነዋሪዎች ሊረሱት የማይችሉት ነው። ይህ የማይታመን ድርጊት በአሜሪካ የፍርድ ሂደት የሞት ፍርድን አስከትሏል። እንድትሰሙት ጋበዝናችሁ። አብራችሁን ቆዩ። በታህሳስ ቀን 13 1989 የሪቻርድ ማሎሪ አካል ብዙ ኪሎ ሜትሮችን ርቆ በሚገኘው ቮሊሲያ ካውንቲ በደን የተሸፈነ አካባቢ ውስጥ ተገኝቷል። ማሎሪ በግራ ሳምባው ላይ ድብደባዎችን ጨምሮ ብዙ ጊዜ በጥይት ተመቷል። በሰኔ ወር 1990 በሲትረስ ካውንቲ በተመሳሳይ ግድያ በፍሎሪዳ ውስጥ የዴቪድ ስፓርስ ከማሎሪ ከ6 ወራት በኋላ የሞተ አካሉ ተገኘ። የሰውነት አካሉ 6 ጊዜ በጥይት ተበሳስቷል። ከዚያ ከጥቂት ቀናት በኋላ ቻርልስ ካርስካዶን በፓስኮ ካውንቲ ውስጥ 9 ጥይቶች በደረቱ ላይ ዘንቦ ተገኘ። የሚቀጥለው የሞተ አካል የተገኘው በነሐሴ ወር በማሪዮን ካውንቲ ውስጥ የትሮይ ቡሬስ ሬሳ ነው። አስክሬኑ በበሰበሰ ሁኔታ ላይ ነበር። ነገር ግን መርማሪዎቹ አሁንም 2 ጊዜ በጥይት መመታቱን ለማወቅ ችለዋል። ይህ ተመሳሳይ ግድያ በዚያ አላበቃም። አሁንም ከአንድ ወር በኋላ የቻርልስ ሃምፍሬስ አስክሬን በማሪዮ ካውንቲ ውስጥ 6 ጥይቶች በጭንቅላቱ ላይ ተመቶ ተገኘ። የመጨረሻው አካል የተገኘው የዋልተር አንቶኒዮ አካል በዲክሲ ካውንቲ በኖቬምበር 1990 ነው። እሱም ቢሆን ጭንቅላቱና ደረቱ ላይ በጥይት ተመቷል። 7ኛው ተጎጂ ፒተር ሲምስ እንደሆነ ይታመናል። ነገር ግን አስክሬኑ አልተገኘም። መኪናው ብቻ በጁላይ 4 1990 ተገኝቷል። ይህ ለፍሎሪዳ ነዋሪዎችም ሆነ ለፖሊሶች እንግዳ ድርጊት ነበር። ፖሊሶች ተደናግጠዋል። ይህ ገዳይ አንድ ሰው ይሆናል ብለው አምነዋል። እዚህም ማስረጃ አላቸው። ሁሉም ተጎጂዎች ነጭ ሰዎች ነበሩ። ከ41 እስከ 66 ዕድሜ መካከል ያሉና ሁሉም ተመሳሳይ በሆነ በ22 ካሊበር ሽጉጥ በሚባለው ነበር የተመቱት። አስክሬናቸውና መኪኖቹ ሁሉም ተለይተው ነበር የተገኙት። ገንዘብ ከእያንዳንዱ ሟቾች ላይ ተወስዷል። ነገር ግን የኪስ ቦርሳቸውና ክሬዲት ካርዶቻቸው እዚያው ተትተዋል። መርማሪዎቹ በዚህ አሰቃቂና እንግዳ ግድያ ከሆነ ጀርባ ያገኙት መረጃ ይህ ግድያ ዋናው ዓላማው ዝርፊያ እንዳልሆነ ነበር። እናም በፍጥነት ይህን ነገር ካላስቆሙና ወንጀለኛውን በቁጥጥር ስር ካላዋሉ ይህ ግድያ እንደማያቆም አስተዋሉ። ወዲያውም ጊዜ አላጠፉም፣ ምርመራቸውን ጀመሩ። ከወንጀሉ ጋር ይገናኛሉ የሚሉትን ሰዎች ለጥያቄ ማቅረብና መከታተል ጀመሩ። ከብዙ ድካምና ልፋት በኋላ በታህሳስ ወር ፖሊሶች 2 ሴቶች ከግድያው ጋር ንክኪ ያላቸው በማለት መረጃ ደረሳቸው። እኚህን ሴቶች ላይ ትኩረት ያደረጉት የፒተር ሲምስን መኪና ሲነዱ የተመለከቱትን ምስክሮች ከሰሙ በኋላ ነው። ፖሊሶች ስለ 2ቱ ሴቶች ስዕላዊ መግለጫዎችን በማውጣት በተለያዩ ቦታዎች በተነ። በ20ዎቹና በ30ዎቹ ዕድሜ ውስጥ እንደሚገኙ ገምተዋል። 2ቱም ነጭ ናቸው። አንደኛዋ ነጭ ጸጉር ያላትና ክንዷ ላይ የልብ ንቅሳት ነበራት። ሌላኛዋ አጭር ጥቁር ጸጉር ያላት ሲሆን ቁመቷም አጠር ያለ እንደሆነ ነበር የተገለጸችው። ጉዳዩን የያዙት መርማሪዎችም ወዲያው በመንገድ ላይ የሚገኙ ካሜራዎችና እኚህ የተባሉትን 2 ሰዎች ላይ ትኩረታቸውን አደረጉ እና ክትትላቸውን ፍንጫቸውን ይዘው አጥብቀው ቀጠሉበት። የክትትል ካሜራው የፓውን ሱቅን ያሳየናል። በዚህ ሱቅ የሟቾችን ዕቃዎች አንዲት ሴት ስትሸጥ ትታያለች። እናም የፓውን ሱቅ ቲኬት ላይ የሚገኘው አሻራ ከተጠርጣሪዋ አውራ ጣትም ጋር ይመሳሰላል። ፖሊሶች ጊዜ አላጠፉም። በፍጥነት ገዳዩዋን በጎዳናው ላይ ስትራመድ ያዟት። የገዳዩዋ የ4 ዓመት ተኩል የፍቅር ጓደኛ ሙር እንዳለችው በምሽት ላይ ቲቪ እያየን ነበር። የዚያን ቀን ማታ በታህሳስ 1 ቀን 1989 ምሽት በእለቱ መግደሏን እንደነገረቻት ለፖሊሶች ተናገረች። በአጠቃላይ ተጠርጣሪዋ 7ቱንም ሰዎች እንደገደለች አመነች። ገዳዩዋ ማነች? ለምንስ ሰዎችን ትገድላለች?
እስኪ መለስ ብለን የኋላ ታሪኳን እንመልከት። አይሊን ወርኖስ ትባላለች። ይህ ስም ጠማማና ክፉ ነገርን ይገልጻል። በመግቢያችን ላይ እንዳልነው የአይሊን ህይወት በዶክመንተሪ ፊልሞች፣ በመጽሐፍቶችና በሆሊውድ ፊልም ላይ ይገኛሉ። ፊልሞቹም በሰዓቱ ተቀባይነት አግኝተው ነበር። የአይሊን ወርኖስ እውነተኛ ህይወት ግን ከሆሊውድ ማራኪነት ጋር ፍጹም ተቃራኒ ነው። አይሊን ወርኖስ በሚያስደንቅ ሁኔታ አስቸጋሪ ህይወት ያሳለፈች ሴት ናት። በተሰራላት ፊልም ላይ የምናየውን አይነት ብቻ አይደለም፣ እጅግ አስፈሪና ሰቅጣጭ ህይወትን ነው ያሳለፈችው። በ1956 በሮቸስተር ሚቺጋን ተወለደች። የ16 ዓመት የአይሊን እናት እሷንና ታላቅ ወንድሟን ገና ህፃን ሳለች ጥላቸው ሄደች። የማታውቀው አባቷ ትንሽ ልጅን በማፈንና በመድፈር ወደ እስር ቤት ተላከ እና በኋላም እዚያ ራሱን ያጠፋል። ከዚህ በኋላ ነበር የዋርኖስ የህይወቷ መራራውና አሰቃቂ ምዕራፍ የሚጀምረው። አይሊንና ወንድሞቿ በእናት በኩል ካሉት አያቶቿ እጅ ስር በመግባት መኖር ጀመሩ እና በአክስቶቿና በአጎቶቿ መካከል የምትገኘው አይሊን እንደ ወንድምና እህቶቿ ነበር ያደገችው። በዚህ መሃል ግን አይሊን በወላጆቿ በወንድሞቿና እህቶቿ መካከል ያለውን እውነተኛ ግንኙነት ሳታውቅ 10 ዓመት ሆናት። እናም አይሊን ቦርቃ ሳትጨርስ ክፉንና ደጉን ሳትለይ በዚህ ጨቅላ እድሜዋ ህይወት ፊቷን አጠላችባት። አያቶቿ የአልኮል ሱሰኞች ነበሩ። ቤተሰብሽ ነን ባዮች አሳዳጊዎቿ ማሰቃየት ይጀምራሉ። አያቷ ይደበድባታል፣ ጾታዊ ጥቃት ያደርስባት ጀመር። የአይሊን ስቃይ እየበረታ መጣ። የአያቶቿ ከልክ ያለፈ ጭቆናና ጥቃት ዕለት ዕለት መልኩን እየቀየረ መጣ። ወርኖስ በ13 ዓመቷ ነፍሰ ጡር ሆነች። ይህም ያስገድዶ መድፈር ውጤት ነበር። ምንም የማታውቀው ወርኖስ በዚያን ጊዜ ከቤት ወጣች። ወራቶች ሲቆጠሩና ወዷም ገፋ ሲል ቤት አልባ የሆኑ ነፍሰ ጡሮች ወልደው ለጉድፍቻ የሚሰጡበት ጊዜ እስኪደርስ ድረስ የሚያርፉበት ጊዜያዊ ማረፊያ ቦታ ሰዎች ጠቁመዋት እዚያው መኖር ጀመረች። ወራቶች ተቆጠሩ። ከ1970 የወጣ የትምህርት ቤት ሪፖርት ወርኖስ ለራሷ ደህንነት አፋጣኝ ምክር እንደሚያስፈልጋት አመላከተ። ወርኖስ ቤት አልባ ሆነች እና ብዙም ሳትቆይ ትምህርቷን አቋረጠች። ራሷን ለማስተዳደር የወሲብ ስራን ጨምሮ ያልተለመዱ ስራዎችን እያገኘች በሀገሪቱ ዙሪያ መጓዝ ጀመረች። እናም ሙሉ ለሙሉ የወሲብ ስራ ውስጥ ገባች። እንደ ኢሮፓያን አቆጣጠር በ1970 ጀምሮ በተለያዩ ምክንያቶች ራሷን ከህግ ጋር ችግር ውስጥ አስገባች። ታጥቆ በመዝረፍ፣ ተሽከርካሪዎች ላይ ስርቆትን በመፈጸም፣ ሰክሮ በመንዳት እንዲሁም በተለያዩ ወንጀሎች ውስጥ ከፖሊስ ጋር ሰዶ መሳደድ ውስጥ ገባች። እንደ ኢሮፓያን አቆጣጠር በ1989 ጀምሮ የወርኖስ ድርጊት ከባድ ለውጥን ያዘ። ወንዶችን ትጠላ ጀመር፣ በተለይ ጎልማሳንና ተለቅ የሚሉ ወንዶችን። ይህ ያለፈው የህይወት መራራ ፈተናዎችና ጠባሳዎች ጭራቅ አደረጋት። ወንዶችን በማሳደድ መግደል ጀመረች። በመጀመሪያው ችሎት ወርኖስ በሪቻርድ ማሎሪ ግድያ ብቻ ለፍርድ ቀረበች። በአጠቃላይ ወርኖስ በወሲብ ስራ ከተሰማራች በኋላ ራሷን ለመከላከል ወንዶቹን እንደገደለች ተናገረች። እንደ ወርኖስ ገለጻ በደንበኞቿ ለዓመታት ስትደበደብና ጥቃት ሲደርስባት እንደነበር በመግለጽ በዚህም በቅርብ ጊዜ የገዛችውን ሽጉጥ ተጠቅማ ራሷን ስትከላከል መቆየቷንና ከወንዶቹ ንብረታቸውን መዝረፍ ከኋላ የታሰበ መሆኑን ገልጻለች። ይህ ባይሆን ግን ማንንም የመግደል ሐሳብ እንደሌላትም ተናገረች። አቃቤ ሕግ ግን ወርኖስ እነዚህን ሰዎች ለመዝረፍ ስትል ከነሱ ጋር ግንኙነት እንደጀመረችና እሷም ገድላቸዋለች በማለት ክስ አቀረበ። በመጨረሻ ወርኖስ ከፒተር ሲምስ በስተቀር የሌሎቹን ሰዎች ግድያ ጥፋተኛ ነኝ ብላ አመነች። ምክንያቱም የሰባተኛው ሟች አስክሬን አልተገኘም ነበር። በጥር 31 ቀን 1992 በ6 ሰው ግድያ የሞት ፍርድ ከተፈረደባት በኋላ
በኋላ ውርኖስ ፍርድ ቤቱን ትወቅስ ጀመር። አመሰግናለሁ እና ሁላችሁም በገሃነም ውስጥ ትበሰብሳላችሁ፣ እኔ ግን በገነት እሆናለሁ ትላለች። በዋርኖስ የአእምሮ ሁኔታ ላይ ትልቅ ክርክር ተነሳ። እናም የአእምሮ ምርመራ እንዲካሄድባት ተደረገች። ነገር ግን 3 የተለያዩ የስነ አእምሮ ሐኪሞች ተግባሯንና መግደሏን ታውቃለች ብለዋል። እንደ ኢሮፒያን አቆጣጠር ኦክቶበር 9 2002 ጠዋት ላይ አይሊን ውርኖስ በፍሎሪዳ ግዛት እስር ቤት ገዳይ በሆነ መርፌ ተገደለች እና ከጠዋቱ 3 ሰዓት ከ47 ላይ ሕይወቷ ማለፉ ተነገረ።